ይሄ ሰውዬ እዳውን ይጨርስ እዳውን ሳይጨርስ ጋብቻ ብሎ ነገር የለም በደንብ ነው የምታውቀው 23 ዓመት ሙሉ ተሸከምኩት ጉዳለ አዎ እንዴ ለምን ትደብቂያለሽ ደሞ የኔ አልበቃ ብሎ ባሌ ጋር ምን ትሰራለህ ሽማግሌ ምን ትሰራለህ እሱ ጋር አንቺ ስለ ስርዓት ያዢ ጭራሽ አሁንም እኔን ነው የሚወቅሱት እኔን ልጄን አስበላሃት ማለት ነው የኔ ልጅ ሽማግሌ ብሎ ሌላ ጋር ሱክ እያለ ነው አንዴ ደግሞ ክፍለ ሀገር ሁለት ቀን ምናምን ጨዋ አትበይ ጨዋና ጨው ለይ አይ ወይም እንዴ ይቀበጣች ይሆናል ካንዱ ጋር ማለት አፍህን አትለቁም እስቲ መልስ ስጣት ለዚህ ሴትዮ ልጃችን ናት እኮ የጠፋችው ልጄ ናት እኮ አንጀቴ እንዴ ብሎ ይችላል ልጅ ጨዋ ታሜ ሴትዮ ስርዓት የሚባል ነገር አለ የኔ ልጅ አደርገው የጨዋ ልጅ ነው እሺ ልጄን ነው የምፈልገው እናንተ ልጅ እየፈለገልሽ ችግር የለውም እሺ ልጄን ነው የምፈልገው ይናገር እስቲ ባልሽ ልጃችን ጠፍታ እቀመጣለሁ ብለሽ እንዳታስቢ ታሜ እናት እቀመጣለሁ ብላ እንዳታስብ የኔ አንጀት እንደተቃጠለ አቃጥላት በመጀመሪያ መረጋጋት እጮኜ ነች እናቴ ምንም ወጣው ነገር የለም ከነሱ ጋር እነሱን አይደለም እኮ ማገባው ልጃቸውን ነው አንቺ ስለ ስርዓት ያዢ ጭራሽ አሁንም እኔን ነው የሚወቅሱት እኔን ታሜን ይገባባሽ ጠይቂ ስለ ስርዓት ያዢ አሁን እኮ ምንም መፍትሄውን ወደ መፍትሄው ነው እኮ መግባት ያለብን አሁን አንተ የጠራህ ለምንድን ነው ቆይ አሁን ለኔ እኔን ለማጨቃጨቅ ነው ወይስ ከትዳሬ ለማፈናቀል ነው ልጁ ላይ አትጮህ ወይ እማዬ አንቺ ልጅ ደህና ነሽ ወይ አንተ ደህና ነሽ እማዬ ተረጋጊ ወይ ልጅ ደህና ነሽ አይዞሽ እናቴ ቆይ ልጄን አስያስጋር በቃ ይሄ ነው ልጄን አስበላሃት ማለት ነው ለምን እኮ አሁን እኮ አልሰማሽኝም አዳምጪኝ ምንድነው እንደዚህ ነው ከናው እንጂ ቤትም ይሸጣል እኮ ተራ በተራ ይሸጣል እሱን ታዩ ያለ በርሰል ይቀራል ገና ይቀራል ልጆችን ተናገርበት ወይዘሮ ማዛ ተረጋጊ አንቺ ተረጋጊ እያንዳንዱ ነገር ተነግሮኛል እዛ አባትነት እንደዚህ አይደለም ገና አንተ በጣም ብዙ ይቀርሃል ደሞ የኔ አልበቃ ብሎ ባሌ ጋር ምን ትሰራለህ ሽማግሌ ምን ትሰራለህ እሱ ጋር አይበቃም በገንዘብ እንደለመድከው አጨርስም እዛው ግደሏት አትልም አንደኛ ኧረ እባክሽ ልጅ እባክሽ ኧረ እኔ እኮ ይኸውልህ ያገተኝ ሰውዬ በራሱ ከአባት በላይ ነው ይሆነኝ አይገርምህም አንተ ብሩን ተገናኘም አልተገናኘም ነገሩ ያንተ ነገር ተስተካከለም አልተስተካከለም እሱ ጋር አባትነቱን እሱ ጋር አይቻለሁ በደንብ ነው የምታውቀው 23 ዓመት ሙሉ ተሸከምኩት ጉዳለ አዎ እንዴ ለምን ትደብቂያለሽ ምን አውቃለሁ ምንድነው መደባበቅ ምን አውቃለሁ እስቲ እማዬ ተናገር 23 ዓመት ሙሉ ተደብቀውን እሱ ሌላ ነው እያስመሰለ ነው ሲጀመር እያስመሰለ ነው ምን አይወራ ማለት 23 ዓመት ሙሉ ምን ጠይቂ እሺ እንደዚህ መጣይቃ ተናገር እባክዎትን ምን የደበቁት ነገር አለ እኔ ደበቁ አቶ ባሩን ያውቁታል ሰላማችን እኔና እሱ እንተው እሸቱ ምን እያልክ ነው ወደፊት ህይወቴ የልጆቼ እናት ያልኳት ሴት እንደዛ አልጋ ላይ ኩርምት ብላ ሳገኛት አላቀም በሰዓቱ ምን እንዳልኩ ራሱ ሚኪ ነበር ሲነግረኝ የነበረው ማለት ስጮ ነበር ካሜራማኖቹንም ስሳደብ ነበር ውድ ልንላቸው እንችላለን ውድም ደግም እንዴት በምን ልንገልጻቸው እንችላለን ተሙ ከባድ ነው ለኛ ሁሉ ነገራችን ናቸው እነዚህ ተመልካቾቻችን እናስተዋውቅሽ እስቲ እኛን ያቆናል እንግዲህ ሄራኒ ትባላለች የተሙ እጮኛ ናት እንግዲህ ለሽምግልናው ቀናቶች ሊቀሩ ሲሉ ነው እንግዲህ እንደዚህ አይነት ከባድ ነገር የተፈጠረው ትርታ ሚዲያ ላይ ለቀረቡ ለያንዳንዳቸው ቪዲዮዎች ከኋላ አስተዋጽኦ አለ በብዙ ነገር ተደግፈኛለች አንዳንድ ፋይል በማጣራትም ሊሆን ይችላል ካሜራማን ሲቀርብኝ ከቨር በጣም ብዙ እንጃ አልናገረውም ነበር ይሄን ነገር እሷም አትስማማም ምንም አይነት ሶሻል ሚዲያ ተጠቃሚ አይደለችም እንዲሁም ይኸውላ የተፈጠረው በአባቴ ነው አባቴ ትላልቅ ስራዎችን ይሰራ ነበረ ያው ከደና ሰዎች ጋርና ትላልቅ ስራዎችን ሲሰሩ ደግሞ የሚፈጠረው ነገር ቤተሰብ አለ ለቤተሰብ ይሆናለው ምን የሚለውን ነገር ባለማሰብ ምድራዊ ያለ ነገር ምድር ላይ ያለ ነገር ገዝቶት በብር ማለትም ብር በልጦበት ከኔ ነው ይሁላ ችግር ውስጥ የገባሁት በርግጥ ከባድ ነው ስለዚህ አሁን የታሰበውን ነገር እኛም የጎን ስራዎችን እየሰራን አንዳንድ ባልደረቦችንም እዚህ ስራ ላይ ቀላቅለን ዋጋቸውን የሚሰጣቸውን አካላት እነሱን እስር ቤት እንዲወረወሩ እናረጋለን ከዛ ውጪ ግን ሽምግልናውን ቶሎ ብናረጋው መልካም ነው ብዬ አስባለሁ
ካለው ነገር አንፃር ስነ ልቦናውም እንዳይጎዳ እኔ ቶሎ ጠቅለላ ነው እያልኩ ያለሁት ሌላ አይደለም። አመሰግናለሁ ስለጠየቃችሁኝ፣ የት ናት ብላችሁ ስለተጨነቃችሁ፣ ስለጸለያችሁልኝ ሰዎች በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ትንሽ እረፍት ላይ ነበርኩ 1-2 ቀን። ያው ባለፈው የተፈጠረውን የጮኜ ጋር የነበረውን ኬስ ታውቃላችሁ። ከሚኪ ጋር የነበረውን ቆይታ ትዝ ይላችኋል። ትንሽ እሷም ተረፍ ብዬ ኬዙን ትንሽ ያዝ አድርገነው ነበረ 1-2 ቀን። ያው እሷም ትንሽ እረፍት ማድረግ ስለነበረባት አይምሯም ጥሩ ስላልነበረ ጮኜ በዛ ምክንያት ትንሽ እረፍት አድርገን ነበረ። እስካሁን ቤተሰብ የኔም ቤተሰብ የሷም ቤተሰብ መገኘቷን አያውቅም። አባትዬም በተደጋጋሚ ሲደውልልኝ ነበር። ያው ለምን እስካሁን እንዳላሳወቅን ያው አንዴ ስለገባችበት ራሷ እንድትነግራችሁ እፈልጋለሁ። እስቲ ያለውን ነገር አሳውቂያቸውና ዛሬ የመጣንበትን ጉዳይ እኔ እናገራለሁ። ያው እንደምታውቁት በባለፈው ታግቼ ተለቅቄ ነው እና 2 ቀኔ ነው አሁን። እስካሁን ድረስ ቤተሰቦቼን አላገኘውም። ተሙን ያገኘሁት እና ያው እዚህ ምድር ላይ ሲኖር ከክርስቶስ በላይ የተበደለ ሰው የለም። ግን በቃ ሁኔታዎችን አንዳንዴ ለመቀበል እንትን አይልም ማለት የራስ ሰው ሲሆን ይከብዳል እና እስካሁን ድረስ ከብዶኝ አላገኘኋቸውም። ላገኛቸውም አልፈልግም። ግን ያው የእናት አንጀት እንዴት ሆና ይሁን እናቴ ራሱ እሱ የሚለው እንጂ ለአባቴ ብዬማ የትምም አልሄድም ነበረ። በቃ የክፋት ጥግ ድረስ ያየሁበት ቤተሰብ እንዲህ ከሆነ ሌላ ሰው እንዴት ይታመናል የሚለው ጥያቄ ውስጥ ራሱ እስከ መግባት ድረስ ደርሻለሁ እና ዛሬ 2 ቀኔ ነው አላገኘኋቸውም። ቤተሰቦች 2 ቀን ሆኗታል። ያው የአባቷን ነገር ትንሽ ጥሩ ነገር ስላለ በሱ ምክንያት ነው እንደዚህ ሆንኩት ሽምግልናው የተበላሸው ብላ እስካሁን አባቷን በሱ ንዴት ሁሉን ማለገኝ እኔም ተረጋጋ ብዬ ሚኪም ጊዜ ስጣት አንድ አማካሪም ነበረች ስለነበረ አማካሪ እሷም መታየታታለች። ትንሽ ጊዜ ሰጧት ተረጋጋ ስላለች ነው። ያው እኔም ለቤተሰብ ያላሳወኩበት ተገኝታለች ብያቸው ምንም ሊቀበሉኝ አይችሉም። መተን እንያት ነው የሚሉት። ለዛ ብዬ ደብቅ ያለው። ዛሬ ግን እናቴ ቤት ሁሉም እንዲሰባሰቡ አድርጌ ያለው። እሷን ትንሽ ወደ ውጭ እንድትቆይ አድርጌ መጀመሪያ አዋራቸዋለሁ። ትንሽ አረጋግቻቸው ትንሽ ስሜታዊነት እንዳይመጣም አንቺም ተረጋግተሽ ምንም ቢሆን አባትሽ ነው። ያው ቸኩዬ ይቅርበኝ ምናምን ልልሽ አይደለም ግን ሁኔታውን አይተሽ እንድትፈርጂ ነው ፈልገው። ያንቺ ውሳኔ እንዲሆን በውሳኔዎችሽ ጣልቃ መግባት አልፈልግም። ግን ተረጋግተሽ ነገሮችን አይተን የምንወስን ነው የሚሆነው። ቤተሰቦች እስቲ በመጀመሪያ እናቴ ቤት ሁሉም እንዲመጡ አድርጌ ያለው። እዛ ተሰባስበን መጀመሪያ ላዋራቸውና ያው ማስገባት ነው የሚሆነው። ስለዚህ ደህና ነች። ስለ ደህንነትሽ ያለውን ኮሜንት ላይ ብዙ ሲጽፉ ስለነበረ ስለ ደህንነትሽ ያለውን ነገር አሳውቂያቸውና እኔ ገብቼ ውስጥ ከቤተሰቦቻችን ጋር ቆይታ ማድረግ ይሆናል። ያው ስትታገት ያለው ነገር እንዳለ ሆኖ ሰው ማጣት ነው በዛ ሰዓት አይደለ? ሰው ስታገኝ እኮ ሁሉም ነገር ላይ ይሞላል። በቃ ይሄ ሰው አለኝ ትላለና አንተ ያለ ደግሞ ምን ሆናለሁ? አውድ ቤተሰቦች በጣም ጥሩ ጊዜ ላይ ነበርኩ። 2 ቀን አላቅም ከነበረው መከራ ከዛ ሁላ ችግር በኋላ እጮኜን አግኝቻለሁ። ደስ ብሎኛል። በጸሎት በምንም ላገዛችሁ በጣም አርጌ ነው አመሰግነው። ሁሌም ከጎኔ ናችሁ ውድ ቤተሰቦች። አሁን ቀጥታ ወደ ውስጥ ገባና እስቲ ከቤተሰብ ጋር ቆይታ አደርጋለሁ። ወደዛው እንሄዳለን። አይዞሽ ነኝ። ውድ ቤተሰቦች ከቤተሰብ ጋር ተመልሻለሁ። ዛሬ ሁሉንም በዚህ ሰብስቤያቸዋለሁ። እናቴም ከጎኔ ትገኛለች። የጮኜ ቤተሰቦችም ከጎኔ ይገኛሉ። አቶ ሸቱም አሉ፣ ሊመጮኜ እናትም አሉ። በመጀመሪያ እንዴት ናችሁ? እናቴ እንዴት ነሽ? ካንቺ ልጅ ደህና ነኝ። እኔ አንተ የምጠፋበት ምክንያት ግን አልገባኝም። ምንድነው ችግርህ? 2 ቀን 3 ቀን እኮ የለም ቤት ውስጥ እኮ እኔም አልገባኝ። እኔ የምጠረጥርህ ነገር አለ። ምንድን የምጠረጥሪው አንቺ ደግሞ? እስቲ ዝም በይ። ልጅሽ ጉያሽ ወጥፈሽማ እንዲህ ልትይኝ አችይም እንዴ? የእኔ ልጅ ሽማግሌ ብሎ ሌላ ጋር ሱክ ሱክ እያለ ነው። አንዴ ደግሞ ክፍለ ሀገር 2 ቀን ምናምን። ጨዋ አትበይ። ጨዋና ጨው ለይ። ጨዋና ጨው ለይ። አይ ወይም ይሄን እየቀበጠች ይሆናል ከአንዱ ጋር
ይሻላል ጭራሽ አሁንማ ልጅሽ ስርሽ ነው ልጅሽ ስር ነው የትም ይደዋወላል ሄርኩላል ጋዜጠኛ እንግዲህ አላቅም ጦሎጦል ነው አንዷን አስቀምጦ ይሆናል አንዷ ጋር አዎ ያንቺ ጦስ ነው እስቲ እናቴ እባክሽ እንደዚህ የማይሆን ነገር አትናገሪ እኔ አንተ ልጅ አታስጨንቀኝ ምንድነው ጥለህ የምትሄደው እኔ እናቴ ነኝ በዛ ላይ በሽተኛ ነኝ ሰሞኑ ታውቃለህ ታስመስያለሽ አንቺን አናገረሽ ሰው የለም ጉዬ አልሆን የለም አንቺ ልጅ ፍለጋ ነው የሚንከራተተው ሽምግልናዋ ሰዓት ውልቅ ብላ አንተም የት እየደረስክ እየመጣህ እንደሆነ እማቀው የለኝም 2 ቀን ክፍለ ሀገር ነው ትይኛለሽ የእናትየዋ እኔ ዘበኝነት ሊገባኝ አልቻለም እሸትዬ ምን እየተደረገ ነው ያለው እንዴ ሌላ ሴት አስቀምጠህ እንደሆነ ልጄን አሳግተህ እንደሆነ ንገረኝ የኔ ልጅ በፍጹም አደርገው ያን ልጅ አትበይ በልጅሽ እንትን አትበይ እስቲ እኔ ላውራ እንደሚውል አታውቂም እሸቱ አፍህን አትለቁም እስቲ መልስ ስጣት ለዚህ ሴትዮ ልጃችን ናት እኮ የጠፋችው ልጄ ናት እኮ አንጀቴ እንዴት ብሎ ይቻል ልጅ ጫ ታሜ እኔ በፍጹም እኔ ልቤ እየጠረጠረ ነው የታረጋሃል አሁን ደግሞ እንደገና ሌላ ቦታ እየደረስክ ትመጣለህ እናትህን እኔ አልሰማ እነዚህ ጋር የምንዛመደው የኔ ልጅ እሳተ ነበልባል የሆነ ሴትዮ ኧረ በስመ አብ ወልፈስ ቅዱስ እባካችሁ ልጄን ነው የምፈልግ እንደኔ ምን ላድርግሽ ታዲያ እየፈለጋት እኮ ነው እሱ ተንከራተተ እስቲ አንድ ነገር ልንገራችሁ እባካችሁ 2 ቀን ያልመጣውበት 2 ቀን አድሮ ስነ ስርዓት ሴትዮ ስነ ስርዓት የሚባል ነገር አለ የኔ ልጅ አያደርገውም የጨዋ ልጅ ነው እሺ ልጄን ነው የምፈልገው እናት ልጅ እየፈለገልሽ እኮ ችግር የለውም እሺ ልጄን ነው የምፈልገው ይናገር እስቲ ባልሽ እሺ እንግዲህ እኛም ያው እሱ ነው የምጠብቀው ያው አንተ ተገናኘን አይቀር ከሸቱ እንዴት ነው በመጀመሪያ ደህና ነኝ ተመልሰን ተገናኘን ያው ዛሬ ስታገኘኝ እኮ በተስፋ ነው የመጣሁት ምናልባት ደግሞ ትገናኛለህ ምን ማለት ነው ምንድነው ታሪኩ አቶ ሸቱ ለባለቤቱት ባለፈው የተፈጠረው ምንም አልተናገሩ ምንም እኔ መፍትሄ ነገር ስላላገኘሁኝ ያው አልተናገርኩኝ አንተና እኔ ተገናኝተን ስለሰራ ነው ምንም ነገር ለባለቤቱ አልተናገርኩም እሸትዬ ምንድነው አሁንስ እኔ አንተንም እየጠረጠርኩ መጣሁ ምንድነው ያለው ታሪክ እናንተ ግንኙነት አላችሁ እንዴ ልጅ ናት አፍንጫ ግንኙነት አላችሁ እንዴ እናንተ እኔ ልጄን እባካችሁ እኔ ልጄን አንቺም አትጩሂ ልጅሽ ጉያሽ ነው የኔ ልጅ ስሬ የለችም ማወቅ ነበረብሻ እሸቱ አይደለም ቆይ ተረጋግና ላውራሽ እኮ እሱ ጋር ተገናኝተን ነበር በቀደም ተገናኝተን ነበር አብረን ነው ይሄድ ኳንታ አብረን አይደለም እሱ ጋር ተገናኝተን እሱ ጋር ያለውን ነገር አውርተን እሱ ስለሆነ ነው ምንም እንትን ነገር የለም አረባካችሁን እናታሰቃዩ እባክሽ እኔ እኮ ቤተሰቧን አይደለም የወደድኩት እጮኜን ነው የወደድኩትኝ ቤተሰቧን አይደለም የወደድኩት አሁንም ቢሆን ያለ መረዳት ነው እኔ የጮኜን እናት እረዳለሁ ምክንያቱም ልጇ ጠፍታ ምንም ብትለኝ አልቀየማትም መጀመሪያ ልጄ ናት እኮ እንዴት አድርጌ ልቻለው ታዲያ እሱ እኮ እየተንከራተተ ነው ከአንቺ በላይ እኮ እየፈለጋት ነው ግን ያውላ እንግዲህ አላቅም ባልሽ ምን እንደሚዘከዝክልን እንሰማዋለና ባልሽ ያወቃለች እቃ የሚጠፋበት አይመስልም እና መታነቅ አለበት እንደ ሸቱ መታነቅ የለ አንቺን አንቀሻለሁ እንጂ ሸቱ ምንም አይሆን ልጃችን ጠፍታ እቀመጣለሁ ብለሽ እንዳታስቢ ታሜ እናት አቀመጣለሁ ብላ እንዳታስብ የኔ አንጀት እንደተቃጠለ አቃጥላት እናቴ ችግር የለም እሺ አንድ ነገር እስቲ እሺ እኔ አንቺን አንድ ነገር ልጠይቃት እባካችሁ እንደው ልጃችሁ በምን ምክንያት የጠፋች ነው ይመስልሽ እስቲ ችግር የለው እኔ ልጄማ ልታገባ አንተ ልታገባ ሽማግሌ ሊላክ አይደለ እኔም ጥሩ ልጅ አገኘው ብዬ አንተም ጋዜጠኛ ነህ ተብሎ ሽሩ ጉድ እያልን እያለ በሽማግሌው ዕለት ብንብላ ወጣች ተከተለ አንተም ብንብላ ይርክኩ እኔ ግራ ገባኝ እሸትዬ አይደለ እንደሷ ታሪኩ ሽማግሌዎች ይመጣሉ ተብሎ ዘመድ ፈልጌ ጎረቤቶቼን አድርጌ እኔ ግን በባዶ ቤት መሳቂያ አገር ይሳቀብኝ እኔ ልጄን ታሜ በቃ እኔ የምፈልገው ልጄ ነው በቃ ልጄን እባካችሁ ልጄን ታሜ እኔ ልጄን እፈልጋታለሁ አንተ ባፈልጋት ልጄን እፈልጋታለሁ በቃ እሸቱ ነው ባልሽን ስትጠፋብሽ ምን ላድርግ እንግዲህ ላብድ ነው አጋጨሁት አባትና ባልየውን ይሄ የብድ ምልክት ይባላል ይልሽ ልጄ ናታ የጠፋች ተጨንቆ ሊሆን ይችላል እኔም ለዛ ነው እየተረዳው ያለሁትኝ ጦስ ማየት
እባክሽ እናቴ አሁን አንቺ ስለ ጤናሽ ተጨነቂ በያቸዋለሁ። እኔም ልጅ ከርታታ የኔ እናት ምን ስር ሆና እንደሆነ አላውቅም። የት እንደሚያድር እኮ አላውቅም። ታሜ በቀረ እሷን ባላፈቀርክ ኖሮ አንተስ ተመለስክ ወደ ቤት። ልጄን ዱር ጥላሃት መጣ። የኔ ልጅ ዱር ወደቀች። ታሜ የገዛ ባልሽ ጠይቂው የሚነግርሽ ነገር ካለ እስቲ እናዳምጠው። ሰው ልጁን ምን ያደርጋል ብዬ አባቷን ልጠይቅ እንዴ? አንተ ልጅህን ምን ታደርጋታለህ? ጋና ዛሬ እንገናኛለን። አሁን ቆይ አንዴ ልንገርሽ ዛሬ እንገናኝ ያለበትን ምክንያት እኔ አሁን መስማት ስለምፈልግ ነው። እኔም ስለ ልጅ ነው ልሰማ የመጣሁት። እናንተ እንድትጨቃጨቁ ወይም እንድትሩ ሳይሆን እሱ ዛሬ እንዲያገኘን የፈለገው ለምን እንዲነግረን እንደፈለገ እሱን ነው እኔ አሁን መስማት የምፈልገው። ካሁን በፊትም ያው ታስወሩኝ ፈቃደኛ አይደላችሁ። ዝም ልቻለውና አያስችልም የልጅ መጥፋት። አው ይገባኛል። እስቲ ዝም ልበል። በመጀመሪያ ግን ባለቤትሽ ለምንድን ነው ምንም ነገር ያልነገረሽ? እሱን ነገር አስበሽዋል? ማለት ከኔ ጋር ተገናኝቶ ነበር፣ ብዙ ሰው ስናገኝ ነበር፣ ብዙ ነገር ስናጣራ ነበር። የዛለት ያውላ ፊርማ ብዙ ነገር ያውላ ሰነድ ስናገላብጥ እሱን ለምንድን ነው አቶ እሸቱ ያልተናገሩት? ለቤተሰቡ የደበቁትን ምክንያት ይነግሯቸዋል? ለኔ ምን እንደሆነ እሸቱ ቆይ አንዴ ላስረዳሽ እሸቱ ላስረዳሽ። ቆይ እኔ በሰዓቱ እኔ ይሄንን ያላወራሁት ወንድም ያላወራሁት ነገሮች እስከሚስተካከሉ እየጠበቅኩ ነው። ምክንያቱም እኔ አሁን ያንን ነገር ጨርሰናል። አዎ ያው ማታውቂው ነገር አለ፣ ማታውቂው ጉዳይ አለ። ስደት ላካት ወይስ ምንድነው? ስደት አይደለም። ተረጋጊ። ቆይ ምንድነው? በጭፍን ምን አደረካት? ልጅ አይደለም ልጅቷ። ታዲያ ምን አደረካት? እስቲ ቆይ እኔ ስም እኔ አሁን እሱና እኔ በቃ ከትናንት ወዲያ ተገናኝተን አውርተናል። ሁሉ ነው ምንም መደራደር አለመደራደር ሳይሆን የተፈጠረውን ችግር እኔ ያስረዳሻለሁ። ልጄን አስበልቼ ዝም እላለሁ። እሺ ቆይ ምንም የሆነ ነገር የለም። ከአቶ ባህሩ ጋር ነው የሆነ ነገር ነበረ። በቃ በዛ ቆይ አንዴ እኔ አንድ ነገር ልንገራችሁ። ራስ ላይ ወረጅ ቆይ ችግር የለውም አቶ እሸቱ። ቆይ አንዴ በመጀመሪያ መረጋጋት። እጮኜ ነች እናቴ፣ ምንም መውጣው ነገር የለም። ከነሱ ጋር እነሱን አይደለም እኮ ማገባው፣ እነሱን አይደለም ማገባው፣ ልጃቸውን ነው። ተረጋግተን እንትን ብንል ጥሩ ነው። ምክንያቱም እኔ አሁን የራሴን ችግርም የራሴንም ጉለት አውቃለሁኝ። እንድናወራ ስለሆነ የጠራህን አሁን አንተ የምትረዳን ልጄን አሁን መጀመሪያ አለች ወይ ነው። በቃ አሁን አግኝታታል ወይ ነው፣ ሌላ ነገር አይደለም። እኔ አሁን ልጄን አላገኘኋትም። ልጄን አግኝታታል ወይ መጀመሪያ ንገረኝ። እኔም ያው የሚሆነውን ነገር ያው ታውቃለህ፣ በቀደም አውርተናል። ከአቶ ባህሩ ጋር የሚሆነውን ነገር ሰምተሃል አንተ። እንግዲህ አሁን እሷም እየሰማች ነው እንግዲህ። ስለዚህ ልጅ አለች ወይ? ልጄን ነው አሁን የምፈልገው። ችግር የለም። እኔ ስለሱ መልስ ልስጣችሁ። ባልሽን ቋጣቂው አንተ ባልሽን ቋጣቂው ልጅህን እስቲ ቆይ አሁን ልጅህን ተደራድረህባት ነው ምን መደራደር አለመደራደር አይደለም። በስመ አብ ወወልድ ወመንፈስ ቅዱስ። ልጅህን አንተ የመጀመሪያ ልጅህን ተደራድረህባት። እስቲ ቆይ አንተ አሁን እንትን በልና ታሜ ነገር አስረዳልኝ። እሺ እኔ ነገሩ እኮ አንዴ ሆኗል። ላግባት ብለህ መተህ ልጅህን ሸጣችሁ ነው። አንቺ ስለ ስርዓት ያዢ። ጭራሽ አሁንም እኔን ነው የሚወቅሱት። እኔን ታሜን ይግራ ገባሽ? ጠይቂ፣ ስለ ስርዓት ያዢ። አሁን እኮ ምንም መፍትሄውን ወደ መፍትሄው ነው እኮ መግባት ያለብን። አሁን አንተ የጠራህ ለምንድን ነው? ቆይ አሁን እኔን ለማጨቃጨቅ ነው ወይስ ከትዳሬ ለማፈናቀል ነው? ልጁ ላይ አትጩፍ። ልጅህን ሸጠህ መጣ። ልጅ የምትለኝ እየመጣ እሺ አሁን ችግር የለውም። እኔ ዛሬ መፍትሄ ካለ ነው የመጣሁት። በቃ የመጨረሻ ነው ዛሬ። አልሸጥኩም ልጄን። ለምን ልጄን እሸጣለሁ? ልጄን እሸጣለሁ። ልጄን እንዴት እሸጣለሁ? ታዲያ ምንድን ነው ችግሩ? አልገባሽም? ችግሩ አልገባሽም እኮ ላስረዳሽ እኮ ነው። አሁን አስረዳት እንጂ አንተ ነግሬህ እንዴ? እስቲ አስረዳን። ወይኔ ልጄ የምትቀኑና ዛሬ እንደሆነብኝ አንተ ታጨቃጨቀን ነው እንዴ? እንደዚህ አሁን ለምን አታስረዳትም? እኔ እኮ እንድናገር መጀመሪያ አቶ እሸቱ እርሱም በስትክክል አልተናገሩም። ሚስጥሮትን ደብቀዋል። ከባለፈው ስህተቶት መማር ነበረበት። እኔ አሁን ባለቤቶት ያውላ ነገር ያውቃሉ ብዬ ነበር ያሰብኩት። እርሶ ግን ችግር የለውም እሺ፣ ያው ከስተት ወደ ስተት እየሄድን ነው። ችግር የለውም። እኔ ማመጣላችሁ ሰው አለ። ችግር የለውም። አሁን ማግኘት ያለባችሁ ሰው አለ። ካሜራማኖች ባካችሁ ከመኪና ውስጥ አዘጋጁልኝና ማስገባላችሁ ሰው አለ። እናንተ ግን ተረጋጉ ማለት እሺ። ለሁሉም ነገር ዛሬ መፍትሄ እናገኛለን። ይቅርብ በእናትህ፣ ጉደኞች ናቸው እነዚህ። ምንም አያስፈልጉንም። አሁን ከነዚህ ጋር የምንኖረው ቤተሰብ ማለት እኮ ከባድ ነው። እናቴ በቃ ችግር የለውም። እኔ ይዤ የምመጣ ሰው አለ። እባካችሁ ተረጋጉ። በቃ ዝም በሉ እናንተ። እኔ ይዤ የምመጣላችሁ ሰው አለ። እስቲ አርፋችሁ ቁጭ በሉ እባካችሁ። ሄሪ ነይ ግቢ እባክሽ።
እንዴ አንቺ ልጄ ደህና ነሽ? ደህና ነሽ? ወይ አንተ ደህና ነሽ? እማዬ ተረጋጊ። ልጄ ደህና ነሽ? አይዞሽ እናቴ። ቆይ እናቴ ልጄ ደህና ነሽ? ደህና ነሽ? ደህና ነሽ? እንዴት ነሽ? ዋናው ልጅቷ መገኘቷ ነው። እንኳን ተገኘሽ። ምንድን ነው መዓዛ የምትይኝ? እኔን እባካችሁ አሁን ተረጋጉ። ዋናው መገኘቷ ነው። ጉድ አለ። ምንድን ነው እኔን እንትን የምትይኝ? በቃ ዝም በልና ቁጭ በል እሺ። እንዴ እኔ ላይ ምንድን ነው የምትሉብኝ? እኔ ምን ደህና ነሽ? አትዳን እባካችሁ በቃ ዝም በል። በቃ ዝም በል። ተዋት ትረፍበት። እንዴ እማ ምን ሆናችሁ ነው? አቶ እሸቱ እባካችሁ ይረጋጉ። እንዴ እሺ አቶ እሸቱ አንድ ይረጋጉ። እናትና ልጅ ያውና በቃ የኔ ልጅ አንተ ዝም በል። በቃ እናቴ ለምን ተገኘሽ ነው እንደዚህ እንትን የሚልክ? ትረፍበት። በቃ እርፍ ትበል። እሺ በቃ ኧረ ዝም በል ዝም በል። በስመ አብ ወወልድ ወመንፈስ ቅዱስ። ልጄ ተሸጥሽ? ጉዴ ታሜ እንኳን ተገኛችሁ። ጉዱ ይወጣል። ልጄ ጉድና ጅራት ከበስተኋላ ነው አሉ። እስቲ ንገረን ደግሞ ታሪኩን። የኛ ቤት ጉድ እንደሆነ አልቅ። ያው በመጨረሻም ተገናኝታችሁ በቃ እኔ ምን አደረኩሽ? ዋናው መገኘቷ ነው እንዴ? በስመ አብ ዋናው መዓዛ እቤት ሽጣጣሽ እንጂ ዋናው መገኘቷ ነው። እኔ ምን አውቃል? ይቅር በይኝ። እኔ አላውቅም። ይቅር በይኝ። እኔ ጉዴ ቤቴ ነው ለካ። ጉዴ ጓዳዬ ነው ለካ። ዋናው እርቅ አውርዱ። በቃ አሁን ለጸብ አይደል? እኔ ዋናው ልጅቷ እንኳን ተገኘች። ጉዴ ጓዳዬ ነው ለካ። በቃ ዝም በይ ገና እባካችሁ እሷም ትረፍበት። ወይ ተቋቁራለች ደግሞ እኔ አፈር ወይ ግን ደህና ነሽ? እንደው ምንም እንደው አልተጎዳሽም? ደህና ነኝ። በስመ አብ ወመንፈስ ቅዱስ። ታሜ ኧረ ምን ጉድ ነው ማርያም። ሰው በሰርጉ ቀን በሽምግልናው ዕለት በሽተኛው እኮ ያው ሐኪም ቤት የተመላለስኩ ነው። በስመ አብ ወወልድ ቅዱስ። እንኳን ተገኘሽ ፈጣሪው እናንቺ ደግሞ ልትበላኝ እኔን ተመስገን። ምን ላድርግ? ከነ ቤተሰቤ ልትበላኝ ምን ላድርግ? ልጄ ሳጣሽ አበድኩልሽ እኮ ተመስገን መድኃኒዓለም። ታሜ መጀመሪያ አይነት እኮ በስመ አብ። አባት ልጁን ይሸጣል፣ ይደራደራል። ተደራድረሃል፣ ጉድ ይወጣል። ጉዴ ጓዳዬ ነው። እባካችሁ እንደዛ አይደለም ነገሩን። ከልጆት እንኳን ልጅቷ ተገኘችልኝ፣ ልጄ ተገኘችልኝ እንጂ እኔ ስላለፈው ነገር በቃ አሁን ይሰማል። እኔ ግን ልጄን ልበድል ወይዘሮ ሶፊያ ለምን አትተውኝም? ለምን አትተውኝም? ወይዘሮ ሶፊያ ምንም ያላወቁትን እንዴ ምንም ያወቃችሁ ልጅህን በገንዘብ ሰው በገንዘብ ይገዛል። ሰው በገንዘብ ልጅህን ያንተ ደግሞ ሰቅጣጩ ነው። እንደዛ አይደለም። እባካችሁ እስቲ አንዴ እኔ ላዋራችሁ እባካችሁ። እናቴም እባክሽ ነገሩን አሁን ማጋጋል አይደለም የሚያስፈልገው። ወደ መፍትሄ እንድንመጣ ነበር። ወደ መፍትሄው መተናል። እጮኛም ተገኝታለች። ያው ከተገኘች 2 ቀን ሆኗታል። እዚህ ቤት ያልመጣችበት ምክንያት አላት። እናንተንም ያላገኘችበት እሱን ራሷ ታስረዳችኋለች። እናንተ ብቻ አረጋ በሉና ትንሽ አየር ስጧት። በጣም እየተጨናነቀች ነው ያለውን ነገር። እስቲ ሁሉንም ነገር ራስሽ አስረጃቸው። ያልመጣሽበትን አንዳንድ ጉዳዮችን አባትሽም የሚናገረው ነገር እንደሚኖር ተስፋ አደርጋለሁ። መጀመሪያ ስለ ደህንነት ይሻላል እንጂ ሁሉንም ነገር ንገሪያቸው። ደህና ነሽን ካሳወቅሻቸው ሌላ ደህና ነኝ እግዚአብሔር ይመስገን። ምንም ደህና ነሽ? አሞራ አስመሰለሽ። ማዚ ለሷ ይባል እንኳን ከነነሷ ደህና ነኝ። እድሜ ለተሙ ደህና ነኝ። አሁን ያው ምንም ማስረዳችሁ ነገር አለ ብዬ አላስብም። አውቃችሁታል እናንተም ከመግባቴ። በቃ ያው የቤተሰብ ነገር ሆኖብኝ የእናቴ ነገር ሆኖብኝ ነው የመጣሁት። እኔም
እና የተፈጠረውን ነገር አውቀሻል ብዬ በዚህም ልክ መታወቅ አልነበረብንም ነበረ ከሱ ቤተሰብ ጋር ምንም ማድረግ አልችልም። እኔ እኮ በተሙ ስራ ጉዳይ በዚህ በጋዜጠኝነቱ ምን ደረሰብሽ ብዬ እንጂ ከአባትሽ ጋር የተሳሰረ ነገር ብዬ ጠርጥሬም አላውቅ። እኔ ልጄ ጠርጥሬም አላውቅ። እንዴት ትጠረጥሪያለሽ እናቴ? ልጁን ከስራችን ማየት ጥሩ ነው። ልጁን ስናይ ከስራችን ብዙ ነገር ይጠፋል። ልጁን ለኔ እኮ ግማሽ ባዳ አካሌ ቢሆን ልጁ ናት እኮ እቺ ልጁ አካሉን ሰው አካሉን ይሸጣል። በስመ አብ በቃ እስቲ እንስማው። ግን እስከ ዛሬ አስገድደውት ነው ወይስ ምንድን ነው? እስቲ እንስማው። እሱም ወዶ ላይሆን ይችላል። እኔ አላውቀውም። ግድ የለም ተሾመን እኔ አላውቀውም። እስቲ አስረዳን። እኔ ያስረዳችኋለሁ። እሺ ያው እንግዲህ ተሙ ያው በቀደም ዕለት እንደሰማኸው ያው ነግሬሃለሁኝ። ያው አይተሃል። ያው አብረን ነገሮችን ሁሉ እንትን ብለናል። አቶ ባህሩ የሚባል ጓደኛ ነበረኝ። ታውቂው የለ እንዴ ድሮውን ጓደኛዬን አቶ ባህሩን? እና አይ ያው ከሱ ጋር ነው እንግዲህ ጸቤ ከሱ ጋር ነው ሳይሆን ሁሉንም ነገር አባኩትን አቶ እሸቱ በስተክል ለኔ ሳይሆን ለቤተሰቦት ግልጽ ማድረግ አለበት። በቀደም ከአቶ ባህሩ ጋር ያው እንደሰማኸው እሱ ያው ሰምቷል። ለእናንተ ነገርን ካላችሁ አንድ ነገር ላስቸግር። እኔ አሁን ሁሉንም ጉዳይ አውቀዋለሁ። ልጅህም ሁሉንም ነገር ታውቀዋለች። የተፈጠረውን ነገር ሰምታለችም ከኔ በፊትም እኔም ማረጋግጬላታለሁ። የጠየቀችኝ ነገር አለ። አሁን ፖይንቱ እሷ በዛ በሽምግልና ጊዜ ይሄ ሁላ አታክ ለምን ደረሰባት፣ የኔ እንደዛ መሆን፣ የኛ ቤተሰብ እንዲመመሰቃቀል ከስር መሰረቱ መስማት አለባቸው። አልነበሩም፣ በቦታው አላዩም። ስለዚህ ሁሉም ነገር ግልጽ አድርገህ አቶ እሸቱ እንድትነግራቸው እኔ አውቀዋለሁ። አሁን አቶ ባህሩ ምናምን ብሎ የሚቀበጣጠረው ከአንተ ጋር ምን አገናኘው? አንተ ምን አደረከው? እኛ ምን አደረግነው? ጉዳዩን በደንብ አቶ እሸቱ ያስረዳል። ወይዘሮ ሶፊያ ይኸውልሽ ልንገርሽ፣ ላስረዳሽ። እኔ ልጁ ተሜ በጣም ትልቅ ሰው ትልቅ ልጅ ነው። በጣም አከብረዋለሁ። ካሁን በኋላ እኔም በቃ አክባሪው ነኝ። እሱም አክብሮኛል እንደ አባት እስካሁን ድረስ በራሴ ችግርም ቢሆን የራሴም ችግር ያው ተረድቶኛል። አቶ ባህሩ የሚባል በፊት ጓደኛ የነበረና አብረን እንደዚህ እንትን እንሰራ ነበር። ከልጅ ጋር ምን አገናኘው? እየረዳኝ ያለው እሱ ነው። ልጅቷን ለማግኘት እኮ እናቴ እባክሽ ነገሩን ያስረዳን። ችግር የለውም ችግር የለውም። ከመጀመሪያ ስትነግራቸው ሁሉም ይረዳል። ትረጅኛለሽ። አቶ ባህሩ የሚባል ጓደኛ ነበረኝ። አብረን በፊት እንሰራ ነበር ስራ እንደዚህ ከውጭ ማስመጭና ላኪ ምናምን እንሰራ ነበረ። ሰው መሸጥ ምናምን። አረ በስመ አብ እባክሽ እባክሽ እንዴ ምን ሆነሽ ነው? ሰው መሸጥ እኔ ልጄ እንዴት ብዬ እሸጣለሁኝ? ያልገባሽ ነገር አለ። ያልገባሽ ነገር አለ። ተረጋግተሽ አዳምጪኝ። በስመ አብ ወልድ መንፈስ ቅዱስ። እንደዛ አይደለም እባካችሁ። አረ እባክሽ ምን አረገኝ? ምንም እኮ አረገኝ አላልኩኝም። ረዳኝ እኮ አሁን ሁለት ቤት ነው ካፈረስከው። ተረጋግተሽ አዳምጪ። አሁን ልጅቷ እኮ ተገኝታለች። እሱም ረድቶናል። እኔ አመሰግነዋለሁ። እሱን በጣም አመሰግናለሁ። ልሰሙኝ አይደለም ማለት ነው እንደዛ እንትን እያላችሁ ያላችሁት። ለምንድን ነው የማሰሙኝ ታዲያ? ዋናው ነገር ልጄ እንኳን ተገኘችልኝ። አዎ እኔ የምፈልገው ልጄ መገኘቷን ነው። የኔን ችግር የተረዳኝ የለም። መዓዛ ብትረጂ ትረጅኛለች፣ ባትረጅኝ ለወደፊቱ እናወራለን። እኔ ግን እንድትረጅኝ ይፈልጋለሁ። አሁንም ቢሆን እኔ ጥፋተኛ ከሆንኩኝ እኔ ልጄን እንኳን አገኘኋት በህይወት። አቶ ባህሩ ጋር በፊት እንደዚህ ስራ እንሰራ ነበረ። እየሰራን እያለ እንደዚህ የሙት ዓመት ተጠርቶ ጎንደር ክፍለ ሀገር ሄደ። እዛ እንደሄደ ብር ያው የጋራ ብር ነበረን። ቦታ እንግዛበት ምናምን ተባብለን ቦታ ገዛን። ያ ቦታ በእኔ ስም ነበር የተገዛው። ያን ቦታ በኋላ በቃ የሆነ ትርፍ ምናምን እናገኝበት ከሆነ ሸጥ ምናምን ሲለኝ እኔ በአጋጣሚ ሰው አሳሳተኝ፣ ሸጥኩኝ፣ ብሩ ጠፋብኝ። በቃ ከዛ ልጄን አስያስጋር በቃ ይሄ ነው ልጄን አስበላሃት ማለት ነው። ምንም እኮ አሁን እኮ አልሰማሽኝም። አዳምጪኝ። ምንድን ነው እንደዚህ ነው እንጂ ቤትም ይሸጣል እኮ ቤት እኮ በአዳመጥ እናንተ ትግዳላችሁ ነው። ዋናው ልጅ ትሸጣለህ። መገኘቷ ደስተኛ ነኝ። ቤት ሽጣም መክፈል ትችል ልጅ ትሸጣለህ እኮ። አሁንም እኮ መፍትሄው እኮ ገና ለውጣችሁ ጋር የተገናኘንበትን መንገድ እኮ ነው እየነገርኳችሁ። ሁሉንም ነገር ላስረዳችሁ። መዓዛ ስሚኝ፣ አዳምጪኝ። ከዛም በኋላ እንግዲህ ተሙ ነው ይሄን ሁሉ ነገር በቃ የረዳኝ ማለት ነው። ሰውየው የልጅቷ ሽማግሌ
ሊመጣ በሚል ቀን ሰውየው እኔን ሲፈልግ ሲያጣኝ በልጄ የመጣው ሰውየውን ያሳገተብኝ አቶ ባህሩ ልጅቷን እንድትታገት አደረገ። ተሙ ተሯሩጦ ያው ልጅቷን ያለችበትን ደረጃ አውቆ እሱ ጋር አገናኝቶን ተፈራርመናል። አሁን ምን ብላችሁ ብሩን ልመልስ ነው ያው የጠፋብኝ ብር መልሳለሁ። ተፈራርመናል። እንግዲህ ያ ወረቀት ስለተፈረመ ነው ዛሬ ልጅቷን ተሙን ጥያቄ አለኝ። አንደኛ ነገር አንተ ግን ጋዜጠኝነት እንደምንም ሰውየው ለህግ አቅርቦ ምንም ቢሆን እቺ ልጅ አለመሞቷን ሴት ናት የሆነ ነገር ብትሆንስ አንተም እንደዛ ከሰውነት ተራወተክ እንዴ። ሁለት ደግሞ ይሄ ሰውዬ እዳውን ይጨርስ። እዳውን ሳይጨርስ ጋብቻ ብሎ ነገር የለም። በቃ እዳችሁን ብትፈልግ ካርታ ሲይዘህ ብትፈልግ ምን ብለህ እዳህን ጨርሰህ ከሱ ጋር ያለውን ነገር እኔ እኮ ልጅን እንኳን አገኘኋት እንጂ እኮ ብሩን እኮ አረ ልጅ አረ እኔ የምናገረውም ጠፋኝ። በቃ እያንዳንዱ ልጅ እየወሰርክ ታስይዝልኛለህ አንተ እዳ በገባህ ቁጥር ማለት ነው። ቁማር በለው ቁማር። አንተ ዝም በል አፍ የለህም ዛሬ ዝም በል። ልጄ በሱዳን ነው በሳውዲ ነው የላክልኝ ልጄን እንዲያ አጥንቷን አውጥተህ ያመጣሃት ልጄን እንዲያ አጥንቷን አውጥተህ። አረ ዝም በል ድካሙ አሁን ታየህ። ወይኔ ይሄን አባት ነው እኔ ደገፈ በይ ደግሞ እኔ አላቅም እኔ ላቀርቅርልሽ አቀርቅራ ቀረች እኮ ምን ታርገው ተሳደቀች። ወይ ልጅም በገንዘብ ባካችሁ ያው ነገሩን ላስረዳው። የቤተሰብ ኬዝ ነው እናንተ ነው ጣልቃ ለመግባት ሳይሆን ያው የተፈጠረውን ነገር አቶ ሸቱ ያው ሙሉንም ባይሆን ተናግረዋል። ግን ዋናው ነገር ያው እኛ አቶ ባህሩ ማለት ተራስ አይደሉም። ለዛም ነው ነገሮቹ ቀላል ያልነበሩት። ማለት አቶ ባህሩ በሀብቱም ከፍ ያሉ በስልጣንም ከሚውሉባቸው ሰዎች በጣም አስቸጋሪ ነበር። አቶ ባህሩን በዚህ አጋጣሚ ማመስገን ፈልጋለሁ። እኔ እንደዛ አግተው እንደዛ አሰቃይተው ነው ቤተሰቦች ወደ ህግ ጉዳይ ያልሄደበት ምክንያት ያው ሰውየው የተወሰደባቸው ብር አለ። ለብር ብለው ማድረጋቸው ልክ ላይሆን ይችላል። ግን አንዳንድን ሰው በፍቅር ነው ያሸነፍናቸው። ማለት አቶ ባህሩን እንደሌላው ሰው በነገሮች ምናምን ብዙ ፋይሎች አላቸው። እኔ እሳቸው ማግኘት ይችል ነበር። ከሱ ይልቅ ግን የተሻለው ነገር በሰላማዊ መንገድ እስቲ እንሞክረው። ቂምም ከምንያያዝ እሳቸውን አሳስረን ሰውየው እንዲህ በቀላሉ የሚላቀቁ ሰው አይደሉም። አሳደው የኔ ሽምግልና እንዲሁም የእናንተ ቤተሰብ እንዲከበጠበጡ እሳቸውን ብናሳስር ደግሞ ሌላ ጦስ ነው የምናመጣው። ቃስ በቀስ ነው ነገሮችን ማድረግ ያለን ብለን በህርቅ ነው። እባክሽ እናቴ ማገናዘቡ መማሩ ቅጣቱ ከጀመረ ከዚሁ ቤተሰብ ነው የሚጀምረው። መጀመሪያ ያጠፉት አቶ ሸቱ ናቸው። ትንሽ ብር አይደለም የጠፋው፣ በብዙ ሚሊዮን የሚቆጠር መሬት ነው ሸጠው የጠፉት። ብር እኮ በሰው ልጅ አይለወጥም አይደለም። እኛ እኮ ልማድ ያላቸው ሰውዬ ናቸው። የኛ ልጅ እንደዚህ ገሃድ ይውጣ እንጂ ስንት ነገር አድርገው እስከሆነ ምን ይታወቃል እኮ። እሱን ጉዳይ በአግባቡ ለህግ አሳውቀናል። ግን ከኛ ጋር ያለውን ኬዝ እስካሁን በሰላም ነው የፈታነው። ምክንያቱም የጮኝ ህይወት በእጃቸው ሆኖ ነገሮችን ወደ ሌላ መሄድ አልቻልኩም። በጊዜ ሂደት የምናረጋቸው ነገሮች ይኖራሉ። ዋናው ነገር ግን ችግሩ የጀመረው በመጀመሪያ እናንተ ቤተሰብ ነው። ከናንተ እኮ መጀመሪያ በምን እርግጠኛ ነህ እኮ አሁን የሁለቱም ጸብ የራሳችን ጸብ እኮ አሁን ምክንያት ነው ታሜ የመጣው እኛ ቤት ተነካክቶ ሊሆን ይችላል። እማዬ እንደሱ አይደለም። መጀመሪያ ነገሩን ላስረዳሽ። እኔ ስለ አቶ ባህሩ አጣርቻለሁ። ለበጎ ነው የመጣው ታሜ። ለልጄ ባለቤት ሆኖ ሊያገባት የመጣው ለምክንያት ነው። በህይወቷ እንዳገኛት ብሎ ነው። ለሌላስ ሸጧት ቢሆን እንኳን ባንቺ ልጅ ይቀጣ እኮ። እሱን እኮ ነው እናቴ እያልኩ ያለሁት። አሁን በመጀመሪያ ምንድነው የሚደረገው? ሁለቱ ተገናኝተው እንዲነጋገሩ ነው ያደረግነው። እናንተ ያልነበራችሁ ቀን የነበረው እሱ ነው። በዘዴ ነው እንጂ የኔ ሌባ ታዩ የኔ ሌባ አቶ ባህሩም የተወሰደባቸው ብር እንደዚህ በቁጥር እዚህ ላይ መጥቀስ ስለማንችል ነው። በጣም ብዙ ብር ነው የተወሰደባቸው። አቶ ሸቱ ያደረጉትም ነገር ልክ አይደለም። ግዴታ እኔ የጮኛ አባት ስለሆኑ አቶ ሸቱን አልደግፍም። አቶ ሸቱም ያጭበረበሩት ብር በጣም ትልቅ ሚሊዮን ብር ነው። ደግሞ የተነካኩት ከተራ ሰው አይደለም። ትልቅ ባለ ሀብት ከመንግስት ጋር ንክኪ ካላቸው ሰው ጋር ነው ያውላ ብር ይዞ አቶ ሸቱ ተሰውሮ የነበረው። የኔ ቀንዳውጣ። ስለዚህ እኔ የራሴን ቤተሰብ ሸፍኛ አልችልም። ልጄን እኔ ግን ተሙዬ በዛም ማልክ እኔ ይሄን ነገር አልቀበለውም። ምክንያቱም ይኸውልህ ሚሊዮን
አይደለም ለምን ከዛ በላይ አይሆንም ከሰው ልጅ ጋር አይወዳደርም እኔም እኮ ያወዳደርኩ መታሰር መቀጣት ካለባቸው ከአቶ እሸቱ ነው መጀመሪያ ያለበት መታሰርም ካለብኝ እኔ ነኝ ምክንያቱም እኮ ህጉ መሄድ ካለበት አቶ ባህሩ ብቻ አይደለም ጥፋተኛ እኔ የራሴን ቤተሰብ ነፃ አላወጣም እንደዛ ለፍትህ ከሆነ ሁለቱንም አፈራርመናቸዋል በህጋዊ መንገድ እንዲደናኙ ፍርድ ቤት ሄደው እንዲደናኙ ነው እንግዲህ ወረቀቱን ያፈራረምናቸው አቶ እሸቱም ያጠፉትን ብር መመለስ ካለባቸው ህርቅ ካላቸው ሁለቱ ተስማምተው አቶ ባህሩም ላጠፉት ነገር እንዲቀጡ አሁን መጀመሪያ ግን እጮኜ እንድትለቀቅ ነው ማዝዬ ይኸውልሽ እኛ ሀገር ወንጀል እየተደበሰበሰ እንደ ብራዚል እንደ ሲሲሊ ነው የሆነው ትክክል ሰው አይስማ የሚባል ታሪክ አለ እንደዛ ብሎ ነገር በህጋዊ ነገር ነው መዳኘት በቃ ዋናው ልጅቷ ተገኝታለች እኮ ልጅቷ ተገኝቻ አይደል እንዴ ምንድነው እንደናንተ ነገር ተነመተሩት አዎ አንተም ቢሆን እንደገና እንትን እያልክ ነው አዎ ተገኘች ዋናው ልጅቷ መገኘቷን ነው የሚፈልገው እኔም ፈልገው ልጅቷ ማግኘቴን ነው ምንድነው እንደዚህ እንትን ነው የምትሉት ለካ ጓዳ ውስጥ ነበር በቃ ምንድነው አባት እንደዚህ ነው እንዴ ሰማው እስካሁንም ለናቴ ብዬ ነበር እዚህ ቁጭ ያልኩት በጣም ሰማው አባት እንደዚህ ነው እንዴ ብር በልጦባ አሁንም ቢሆን ፊት ላይ ይታያል ያለው ነገር እኔ ለናቴ ብዬ ነው እዚያ ያየሁትን ስቃይ እኔ ነኝ የማውቀው በቃ መልስ አልፈልግም ወይ ልጄ ልጅነት እንዲህ አይደለም አባትነት እንደዚህ አይደለም ይቀርሃል ገና ይቀርሃል ነገ ምንድነን ብለን ነው ካንተ ጋር የምንኖረው በምን እንደምትለውጠን አውቀን ነው ካንተ ጋር የምንኖረው ገንዘብ በልጦብህ እያንዳንዱን ነገር ሰምቻለሁ በቃ ተረጋጊ እናቴ ተረጋጊ እሱን ታዩ ያለ መብሰል ይቀራል ገና ይቀራል ልጆችን ተናገርበት ወይዘሮ ማዛ ተረጋጊ አንቺ ተረጋጊ እያንዳንዱ ነገር ተነግሮኛል እዛ አባትነት እንደዚህ አይደለም ገና አንተ በጣም ብዙ ይቀርሃል ብዙ ማለት ነው ደሞ እኔ እኮ በጣም የሚገርመኝ ቁጭ ብለ እዚህ ድረስ እኔ አሁን እናቴን የእናትነት ስሜት ስላየውባት እዚች ጋር መቆጣጠር ስላልቻለች አጠገቧ እንኳን ሆኜ እስቲ ልስማ ብዬ ነው አሁንም አንተ ምንም እንዳልተፈጠረ ነው እየሆንክ ያለው ጭራሽ ስላለፈው ስለ ብሩ ይጨንቃል አይደል ልጅነቱ ቀርቶ በቃ ሲጀመር እንዳልጠፋው እኮ አይደለም ሲጀመር እንዳልጠፋው ታውቃለህ አንተ ራስህ ማለት ነው እንዳልጠፋው ታውቃለህ እዛ ቁጭ እንዳልኩ እንደው አንተ ቢችሉ ራሱ እዛው ቢሆን አንተ ደንታ የለም ብርህን ይዘህ ትቀመጣለህ ሰላም እንዴ ሰላሜን እኮ አንዴ ነሳኸኝ አይደል እንዴ ያንተ ልጅ ከመሆን በላይ ሰላም ማጣት የለም ሲጀመር ማለት ነው ያንተ ልጅ መሆን በራሱ ያሳፍራል በገንዘብ ተቀየረች ሲባል በጣም ያሳፍራል ለሚሰማው አይደለም አንተ ልንገር አንተ እኮ ድራማ ነው እየመራ ያለው ህይወት ሳይሆን ድራማ ነው እኔ በዚህ ልክም ዝቅ አድርጌ ላውራህ አልፈለኩም አንተ ደግሞ ተቀየርክብኝ ምን ልንገር እንዳልጠፋው ታውቃለህ ሲጀመር እንዳልጠፋው ታውቃለህ እናንተ ተረጋጉ እሱ ስለተፈጠረው ነገር ከኔ እኩል ነው የሚያውቀው ከኔ በላይ ነው የሚያውቀው ሲቀጥል በገንዘብ የቀየረ ሰው ምንስ ብሎ ልጅነቴን ፈልጎ ይመጣል እዛው ትቀመጥ ይመቻት ነው እንጂ የሚለው ያስታውቅብሃል እኮ ምን አይነት ስብዕና አይደለም ምን አይነት ስብዕና ቢኖርህ ነው እንደዚህ የምትሆነው አረ በስመ ወይዘሮ ሶፊያ ምንድነው እውነቷን ነው አሁን እንደዛ ስለመባሉ ነው የጨነቀህ አንተ ገና ስምህ ውርደት ባለ ይነገርልሃል እቺ ትንሽዬ ናት እቺ ትንሽ ሰፈር ውስጥ የሚወራው ትንሽ ነው እንዳንተ አይነት አባቶች ልንገር ልጅ ብርህ ነበር አረ ውይ ልጅነት ያሳስበው አራራራ ቆይ ተረጋ እሱ እኮ እሱ ዝም ብሎ እኮ ነው አሁንም ምን ያርግ ከሱ ራሱ ረድ ምን ያርግ እሱ ምን ያርግ እኔ ዛሬ እሱም ተቀየረብኝ እኔ እንግዲህ ሁሉን ነገር እኮ ተናገርና በቃ ጨረስን እኮ ከሆነ በኋላ ዋናው ነገር ነው እኔ የምጨርሰውን መንገድ በመጨረሻው መንገድ ከሆነ በኋላ ጨርሳለሁ ለምንድን ነው ኃይላችሁ የሚጨርሱት እሱ እኮ ስብዕና የጎደለው ምን የጎደለው ሰው ነው እሱ ማለት እኮ ዝም ብሎ ሰው ነው ሰው አንቺ ሊያኗኑረን ነው እንጂ ምን ሊለን ነው አንቺ በለጥሽው ኧረ የሱ ነገር ታዩ ፈጣሪ ከላይ ሌላ ምን ይባላል ደግሞ ልጅ ላይ እንትን ሊፈልግ በእኔ ከመጣ ስንት ነገር ሳርገ ሊሆን ይችላል ምን እናውቃለን
ከዚህ በላይ ግን እኔ መስማት አልፈልግም ካንተ ጋር መቀመጥ አልፈልግም ኧረ ልጄ ቤት እንኳን ተገኘሽ በሰላም ሰላሜን አጣው ያንተ ልጅ ሰው ነው ሰላሜን ያጣው ሲጀመር ልንገርህ ማለት ነው አንተ በጣም ብዙ ነገር የሚጎል ሰው ነህ በርግጥ አውቃለሁ ከክርስቶስ በላይ አልተበደልኩም ግን ያንተ በዛ በምድራዊ ነገር እስክትለውጠኝ ድረስ አልጠብቅም ደግሞ የኔ አልበቃ ብሎ ባሌ ጋር ምን ትሰራለህ ምን ትሰራለህ እሱ ጋር አይበቃም በገንዘብ እንደለመድኩ አጨርስም እዛው ግደሏት አትልም አንደኛ ኧረ እባክሽ ልጅ እባክሽ ኧረ እኔ እኮ ይኸውልህ ያገተኝ ሰውዬ በራሱ ከአባት በላይ ነው ይሆነኝ አይገርምህም አንተ ብሩን ተገናኘም አልተገናኘም ነገሩ ያንተ ነገር ተስተካከለም አልተስተካከለም እሱ ጋር አባትነቱን እሱ ጋር አይቻለሁ አዛኝነት ምን እንደሆነ እሱ ጋር አይቻለሁ ስብና መልካም ስብና ምን እንደሆነ እሱ ጋር አይቻለሁ በልታዋል ህሊና ሆነ የምን ህሊና የለውም የለው እኔ በጣም አፈርኩ እስከዛሬ ስለነበረን ጊዜ በጣም በአንተ ስም መጠራቴ ራሱ እስኪያሳፍረኝ ድረስ ስሜቷን ትግለጽ ብዬ ነው እስካሁን ዝም ያልኩት እኔ ያለቀህም ታሜ ህግ አድርስልን ታምዬ የተማርክበት ትምህርት ቤትም እግዚአብሔር ይስጣው ሚስጥርን እንዲሰርስረህ የምታወጣ እኔስ አንድ ላይ ልም ብላችኋል ምን ያዘው እያልኩ ነበር ስላንተ ሁለታችሁንም ስለተገኛችሁ ነገር ያስባል እሱ ጭራሽ ይለውጠኛል በጣም እኮ አሁን ምን ሊባል ምን ተብሎ ራሱ እንደሚወራ ያንተ ነገር በጣም ያሳፍራል እንኳን ማድር ታሜ እንኳን ደረስክልን እኛን ሁላ ከነቁሳችን ይለውጠን ነበር ይሄ ሰውዬ ሜዳ በማዳበሪያ ታስተኛል ነበር ልጄ እንኳን ተገኘች እኔ መጠራጠረው ሌላ የሰው ልጅ ሽጦስ ከሆነ ምን ይታወቃል የት ይቀራል አይደለም አይቀርም እኮ ይሄ እኮ አመል ነው እንዴ የራሱን ከራሱ የወጣውት ልጅ እንዲያረገ የት ይቀራል አራ የት ይቀራል ገና እንዲ እየለጠፍን ነው ይሄ ሰው እየተቀንጠቁ መንገድ አሁን አንቺ ደግሞሽ ለመጣች ልጅ አትበለኝ እኔ እናንተ እኮ የተራራቅን ሰዎች ነን የምን አባትና ልጅ ነው ልጅ ይላል እንዴ ደግሞ እንዴ አንተ ካርከኝ እኮ ሞትኩ እኮ ከዚህ በላይ ሞት የለም እኮ ተገኛል ያለው ጌታ ባንተ ላይ ከዚህ በላይ ሞት የለም እኔ አንተም ቢያረገኝ አፍሬ እዚህ ፊት ለፊት ራሱ አልቆመም ነበር ልንገር ሲጀመር የገንዘብም ችግር የለብም አንተ የመስገብገብ ነገን ያለ ማሰብ ችግር ዛሬ ተዝናንቶ ማለፍ ችግር ነው ያለብህ አይደለም አቃሃለሁ ይኸውልህ አባትና ልጅ ስንኖር እኮ አቃሃለሁ እኔ ግን እዚህ ጋር አሁን እዚህ ካሜራ ፊት ማውራት የለብንም ያረካን ጉድ ያወቀውን ካሜራ ይሄን ቴክኖሎጂ ፈርተህ አረባክሽ ባ እንደውም ልንገርህ ፎቶህን ተለጥፎ ተጠንቀቁ ይሄን ሰውዬ ልጆቻችሁን ይወስዳል ያግታል ተብሎ ነው መታወቅ ያለበት ለዓለም ለነገሩ 9 ወር ተሸክማ አላየኸው ስሜቱን አላየኸው አንተ የምታውቀው ሌላውን ገንዘብ ማሳደዱን ነው ሰው መለዋወጥ ነው እሺ አንዴ እናቴ እባክሽ አንዴ እባካችሁ እኔ ስሙኝ አቶ ሸቱም አንዴ እባክዎት ምንድነው አንተ ራስህ አንቺ ችግር የለም እኔ ላውራው እባክሽ ተረጋጊ ይገባኛል ስሜትሽ እኔ ተረዳውሽ እዛም ትላንትም አውርተናል ተናግረው በቃ እንደዚህ ስብና ከጎደለው አጠገቡ መቀመጥ ራሱ በጣም እኔ ትላንትም መጣ ነው ቤተሰቦች ይውላ ነገራችሁ እኮ በቃ አንተ እንዴ አሁንም እያወራህ ነው እንዴ ተለም ዝም አትልም ትልቅ ሰው ለነገሩ ትልቅነቱን እንኳን ተሽረሃል ዝም በል በቃ አንተ ምንም የምታስረዳው ነገር የገንዘብ ጥማት አለብን በቃ እኛ እኮ ተረድተናል አይደል እንዴ እኔ አንተን ቢያረጋኝ ለማውራት አይደለም የሰው ፊት ለማየት እንዴት እንደሚያደርገኝ አፈርኩኝ ባንተ ስም እስከዛሬ ድረስ መጠራቴ ራሱ እስኪያሳፍረኝ ድረስ ደግሞ ሰው ነኝ ብለህ ከኛ ጋር ተደባልቀህ ትቀመጣለህ የሀብትም ልክ አለው እኮ የገንዘብም ጥማት የማግኘትና የማጣትም እኮ ልክ አለው አይደል እንዴ ልጅ ቤተሰብ ካንተ የወጣን ነገር እስከመለወጥ ድረስ ታዲያ እንዴት ነው በአንድ ጎጆ የምንኖረው ካንተ ጋር አይደለም ልንገርህ ምን ልታረግልኝ የትኛውን ቤት የትኛውን መኪና የትኛውን ድግስ ልደግስልኝ እኩዮቼ ነው ያቸው እስቲ አባቶቻቸው እንዴት ነው የሚያደርጓቸው አይደለም አውጥተው ሊቀይሯቸው ልንገር የሰው ኑሮ ተመኝቼ አይደለም ግን የሌላውን አይተ መኖር መቻል አለብህ ጥሩ ነገር መውሰድ አለብህ ግን ገንዘብ በቃ እንዴ ከባንክ አለፈ እኮ አይደል እንዴ ልጅህን ሰጠህ አይደል ከባንክ ያለፈ ገንዘብ ነው ያለ አውቃለሁ መስገብገብህ ነው እንጂ ተውዬ እያመመኝ ነው እባክሽ በቃ ይኸውላችሁ አንድ ነገር ልንገራችሁ እባካችሁ እነሱም በማያውቁ ችግር ውስጥ ያው እኔ ስሜቷን
እንዳትናገር ከማሰብ ነው መምጣት ያልፈለገችው። 2 ቀን ሙሉም ተደብቃ የቆየችው ከአባቷ ጋር ከድሮም ትንሽ የሻከረ ግንኙነት ስላላት ይሄ ነገር ሲፈጠር ደግሞ ነገሮች የባሰ ተባባሱ። አሁን ማለት የምፈልገው ነገር ዋናው እናትና ልጅ ተገናኛችሁ፣ ቤተሰቡ ያው ተበጥብጦም ቢሆን ነገሮቹ መታወቃቸው በቂ ነው ብዬ አስባለሁ። እባክሽ አንቺም ተረጋጊ። ያው እኔ ስሜትሽን ከዚህ በላይ እንድታወጪም አልፈልግም። በቃ አቶ እሸቱም ያጠፉት ነገር ይኖራል፣ ምናልባት ያላስረዱት ነገርም ይኖራል። ምክንያቱም እንኳን ተገኘሽ ብቻ ነው ያሉት፣ ለሌሎቹ መልስ አልሰጡም። ፈቃደኛ ሆነው ያን ፊርማ ስለተፈራረሙ ልጆች ስለተመለሰች እኔም አመሰግኖታለሁ። ያጠፉት ነገር ሊኖር ይችላል፣ እሱን እንደ ቤተሰብ ከካሜራ ውጭ መወያየት ትችላላችሁ። እባክሽ አንቺም ተረጋጊ። ያው አባትሽም ያደረገው ነገር ልክ ላይሆን ይችላል፣ አንቺን በመፈለጉ ላይ አንዳንድ ነገር አግዞኛል። እኔ ለሱ አመሰግናለሁ። ሁሉንም መውቀስ አልፈልግም። ያጠፋውን ነገር ግን መካስ ባለበት ለምንድን ነው የምታመሰግነው? እሱን ነው ጭራሽ የምታመሰግነው? ማፈሪያ አንተ እንዲህ አትረዳም? እንዲ አሁንም ያሁላ ስቃይ ያሳለፈ አይተኸኛል አይደል? ከምን ውስጥ እንደወጣው ራሱ አባትነትን ራሱ ይክዳለሁ። አንተ 2 ጸጉር አውጥተህ ራሱ ምንም ማትቀየር ሰው 2 አይደለም 40 ቢመጣ አባንተ አትቀየርም። አባትነትን ከዛሬ ጀምሮ ነው ይክዳለሁ። ምንም ካንተ ጋር ባንተ ስም አልጣጣም። ያንተ ስም አይደለም ያንተ ስም የሆነ ሰው ጋር ራሱ እንዳልቀርብ ነው ያደረገኝ። በቃ ይቀጣል። አንቺ ለሱ አይባልም። አይ አይደለም እኔ ያየሁትን ስቃይ ነኝ የማውቀው። ገባኝ። ይቀጣል። እማዬ እንደሱ አይደለም። አልገባሽም እኮ እኔ እንደ ሴትነቴ በዚህ 2 ቀን ያየሁትን ስቃይ እኔና እኔ ነን የምናውቀው። አልገባሽም እማዬ? ይቀጣል። በቃ ማዛ የምታውቂው ምስጢር አለ፣ ንገሪያት፣ አስረጃት። አንቺ ራሱ አዎ አስረጃት። አቶ እሸቱ አይደለም አንተ የማታውቀው ነገር አለ፣ አስረጃት። አዎ 23 ዓመት ሙሉ ምንድነው ማስመስለው? እኔ እስካሁን እኮ እየቻልኩ ነው። 23 ዓመት ሙሉ የምታውቂው ምንድነው? ብሩ ነው የምጣሪው እንዴ? እንደማታውቂ አትሁኚ። ምንም አላረፍም እንዴ? አንዴ አይደለም ምንድነው? በቃ ንገሪያት። 23 ዓመት ሙሉ ምንድነው የቻልከው? 23 ዓመት ሙሉ የምታውቀው እንትን አለ። ምንድነው? አቶ ባህሩ ሲባል አላቀልህም ነው ያልሽው? አቶ ባህሩ ሲባል አላቀልህም ነው ያልሽው? ምንድነው? አትምዘግዘግ። ምንድነው? አይደለም አቶ የልጃችን ባል አላቀውም ያለች ቅድም። አቶ ባህሩን ታዲያ በደንብ ነው የምታውቀው። 23 ዓመት ሙሉ የተሸከምኩት ጉድ አለ። አዎ እንዴ ለምን ትደብቂያለሽ? ምንድነው መደባበቅ? ምን አውቃለሁ? እስቲ እማዬ ተናገሪ። 23 ዓመት ሙሉ የተደበቀውን እሱ ሌላ ነው። እያስመሰለ ነው። ሲጀመር እያስመሰለ ነው። ምን አይወራ ማለት 23 ዓመት ሙሉ ምን የደበቁት ነገር አለ? አቶ ባህሩን ያውቁታል? እኔ እና እሱ እንተዋው። እሸቱ ምን እያልክ ነው? አቶ ባህሩ እንደማታውቂው አታስመስይ። ታውቀኛለህ፣ አውቃለሁ። ምን ወደኋላ ልታወራ ትፈልጋለህ? ምንድን ነው ወደኋላ? ዝም በል። ታውቀኛለህ። አባቴ አይደለም የምጠየቀው። በቃ እሺ እናትሽ ጠይቅ። 23 ዓመት ሙሉ ለምንድን ነው እኔስ እንደዚህ እንትን የምባለው? ይናገሯ። ምንድን ነው አሁን ደግሞ ሌላ ርዕስ ከፍተህ ቤቱን ልታበላበት ተናገር። ምንም የማበላሸው ነገር የለም። በይው ልጄ ለምን እንዳይገባ እኮ እናትሽን ጠይቅ። እናትሽን ጠይቅ። እኔ እኮ ነገርኩሽ። አልገባኝም። እናትሽን ጠይቅ። 23 ዓመት ሙሉ የደበቀሽ ሚስጥር በቃ 23 ምንድን ነው? እሺ ቆይ አንዴ እባካችሁ እስቲ እባካችሁ ተረጋጉ። እኔ ልጠይቃችሁ፣ አቶ እሸቱን እኔ ጠይቃችኋለሁ። ተረጋጉ። አይ አይደለም። ምንድነው ያለው ነገር? ምንድነው አመሉ ነው? አንቺ አቶ ባህሩ ጋር ያለውን ግንኙነት ታውቂዋለሽ። ያለሽን ግንኙነት ታውቂዋለሽ። ራስሽ ታውቂዋለሽ። 23 ዓመት ሙሉ እንትን ያልሽው የደበቅሽውን አሁን ዘግዝገሽ ትናገሪያለሽ። ምንድነው አቶ ባህሩ እባክህ ምንድነው ያለው? ድሮም አነካክተህ